ሴትዮ የቤትን አልጠበቀችኝ። በላሌ ተጠበቃችሁ። ምን ነግራችሁ ነገር አለ እዚህ ልስተ እንዳብልኩም አረ ፏቤ በቃ የሥራ ሰው ናለሽ። ባይተበሽ ላይ በጣም ትልቅ ችግር ይፈጠራል። የምሬ ነው። ወይ ዛሬ ወይ ነገ ትልቅ ችግር ይፈጠራል። በጣም የሚያስፈራኝ ያለው እሱ ነው። ምን መሰላችሁ? ልንገራችሁ፣ ከእናንተ የሚደበቅ ነገር የለምና ጋሽዬንም ካገኘሁት ማዘርንም አብዬንም ካገኘሁት በቃ ላስጠነቅቃቸው ነው። ነፂንም ካገኘኋችሁ ላስጠነቅቃቸው ነው። ይሄን ነገር የመጣው ገባችሁ? በቃ እንግዲህ ይምጣና እዚሁ ነፂ እንዳትችሁ ከተቻለ ባይመጣ ይሻላል። ለምን ያሰበው ነገር ከሆነ ባይመጣ ይሻላል። ቢቀር ነው ዛም ይሻላል። ኦኬ። እኔ ለምን ምክንያት ደግሞ ከእናንተ ጋር ወይ ነገር ይሻላል። አብዬ ትግባቢ ነው። ሰላም ውድ ቤተሰብ እንዴት ያላችሁልን? ያለላችሁ ፈጣሪ የተመሰገነ ይሁን። ያው እየተረበሽንም እየተበጠበጥንም አለን። ዋናው ጤና ነው። ፈጣሪ የተመሰገነ ይሁን። ትንሽ የሚደባብሩ ነገሮች እየተፈጠሩ ነው። ከቀን ወደ ቀን ይሻላል፣ ከቀን ወደ ቀን አሪፍ ነገር ይፈጠራል እያለን ግን ነገሮች ጭራሽ እየተባባሱ እዚህ ደረጃ ደርሰናል። እንግዲህና ብዙ ቤተሰብም እያከበረ አይደለም። ኤፍሬም ያለበት ሁኔታ በጣም ጋጠወጥ ብልግና የተሞላበት ሁኔታ ውስጥ ነው ያለውና ማን ነው የሚደውለው? አትደውልልኝ በእናትህ። ኤፍሬም ነው እየደወለ ያለውና በጣም የሚያስጠላው የምሬ ነው የምላችሁ። እንዴት ነው ራሱንም የማያከብረው ቤተሰብም የማያከብረው? እንዴት ለራሱ ክብር ያሳጣል? በጣም የወረደ ስራ እየሰራ ያለው ኤፍሬም ነውና ሁላችንም እሱ ጋር እየጮህንበት ያለ ነው። ልክ ስላልሆነ ነው ገባችሁ? እንጂ ወገኝተኝነት ተሰምቶ ምናምን አይደለም። በቃ ልክ ያለው በጣም የባለጌ ስራ ነው እየሰራ ያለውና ዛሬ ቀድሜ የመጣሁት ከያም ጋር ያልመጣሁት አንድ አጋጣሚ አልተገናኘንም። ለምለም ነች እሷን ወደዚህ ዛት የመጣችውና ፊጋም ያው ይመጣል ብዬ አስብ ነበርና እንደሚመጣ ስለማ ከሱ ጋር እመጣለሁ ብዬ ነበረ። ግን በመሀል ተጣላ ነው። በጣም በትልቁ ነው የተጣላ ነው። በቃ የሚያስጠላ ጸብ ነው የምላችሁ። የምሬ ነው የምላችሁ። ሰው ባይኖር ኢቭን ድብድብ ምናምን ሆና ሊሆን ይችል ነበረ። ገባሽ? ድብድቡ ላይ ኖረው ነበር ይሄ ነገርና እኔ ከጓደኛዬ ጋር እንደዚህ እንደ ወንድሜ ነው የማየው። አንደ ጓደኛ ብቻ አይደለም እና ከሱ ጋር እንደዚህ በመቀያየም በመጣላቴ ኢቭን ለራሱ ብላችሁ ሰው ጋር ስትጣሉ በጣም ነው የሚያስጠላው። የምሬን ነው የምላችሁ። በራሳችሁ ምክንያት ምናምን ለራሳችሁ ጥቅም ቢሆን ችግር የለውም። ሰው እንዴት ለራሱ እየተነገረው ከእናንተ ጋር ይጣላል? በጣም የሚያስጠላ ጸብና ስልክም ስደውል ስላልተነሳልኝ ነው ዛሬ ተነስቼ የመጣሁት። በጣም ትልቅ ችግር ይፈጠራል። የምሬን ነው። ወይ ዛሬ ወይ ነገ ትልቅ ችግር ይፈጠራል። በጣም የሚያስፈራኝ ያለው እሱ ነው። ምን መሰላችሁ? ልንገራችሁ፣ ከእናንተ የሚደበቅ ነገር የለምና ኤፍሬም እያሰበ ያለው ነገር በጣም ነው የሚያስጠላው። እዚህ ያንን ነገር አድርጎት እዚህ ከመጣ በእርግጠኝነት እኔ ጋሽዬም የሚሰማው ቤት ውስጥ የሚያስገባው አይመስለኝም። ይሄን ነገር የነገርኳችሁ ነገር ነው። በቃ በእርግጠኝነት ይሄን ነገር ካደረገው ጋሽዬ ቤት አያስገባውም። ለምን ምናምን ተዋቸው፣ ቤት አያስገባውም። ኢቭን እኔ ጉዳቱን እንዳይደርስበት ነው እየፈራ ያለሁት። ይሄን ነገር ካደረገው የነገርኳችሁ ነገር ካደረገው በእርግጠኝነት ቤት ውስጥ አይደለም መግባት ሁላ አካሉ ላይ ጉዳት ሊያደርስበት ይችላል። በጣም ብልግና የተሞላበት ነገር ሊያደርግ ብሏል። አብረን ልንመጣ የነበረውን ትቼ ወደዚህ የመጣሁት በቃ በዚህ ምክንያት ነውና ትያብዚ ነች። የምሬ ነው የምላችሁ። ማርያም በጣም እየፈራሁለት ነው። እኔ በጣም የሚያስጠላ ነገር ነው እያደረገ ያለውና ትንሽ ያስፈራል። ቀድሜ መጥቼ ነግሬያቸው ቢያንስ ጉዳት ላለማድረስ ቢሞከር ሳይመጣም ደውለው አስፈራርተው እንዲያስመልሱት ብዬ አስቤያለሁ። ጋሽዬም ደውሎ እንዳትመጣ ቢለው ይሻላል። አይመጣ ነው የሚሻለው። በእርግጠኝነት ሁለቱም ላይ የሆነ ነገር ይደርስባቸዋል። እዚህ የገባችሁ እንዴት ነው ሰው ከቤተሰቡ በላይ አድርጎ አንድን ሴት ልጅ አይኖ ፍቅር ቢሆንሽ ምናልባት ልክ የሆነ ነገር ይኖረዋል ብላችሁ ታስባላችሁ። ግን አስቡት፣ ይሄ ነገር ፍቅር አይደለም። አያፈቅራትም። በእርግጠኝነት መነግራችሁ ነገር ፍቅር ይዞት ምናምን አይደለም። ፍቅር እስካልሆነ ድረስ ደግሞ ልጅ እኔ እንጃ። ቤተሰቡም እያሰበ ያለው ልጅቷ እሱ ላይ ጫና እያደረገችበት እንደሆነ ነው። ልጅቷ እሱ ላይ ጫና እያደረገችበት እንደሆነ ከታወቀ ደግሞ እኔ ጋሽዬ የኤፍሬም አባት ሚተው አይመስለኝም። እሱንም አይለቃቸውም። በቃ ትንሽ እየፈራው እየደነገጥኩላችሁ ያለሁት ለዛም ነው ተጣልተን ያው በባህል እዚህ መጥቻለሁ። ኦልሬዲ እኔም ቤተሰቡኛ ያለውና ለባህል እዚህ ትቼ የመጣሁት በዚህ ምክንያት ነው። አንድ ላይ ልንመጣ ነበር ያሰብነው። ቢያንስ በቃ አንድ ላይ ይዤው መጥቼ ከህያብ ጋር ይታረቃሉ ብዬ አስቤ ነበረ። ይህ ልጅ እንዴት ለህይወቱ አያስብም? በመቤቴ
እኛ ከእሱ በላይ ለራሱ ህይወት እንዴት እንጨነቃለን? የሰው ልጅ እስኪ አስቡት እስኪ። ታዲያ እኔን እንዴት ብሎ ይሰማኛል? እኔ ተው ብለው እንዴት ይሰማኛል? ለምለም መጣ ያልሰማት ሰውዬ እኔን ተው ብለው እንዴት ሊሰማኝ ይችላል? የመጨረሻው አማራጭ እስኪ ጋሽዬ ነው ምን እንደሚለው እናያለን። እንግዲህ ያው ቀድሜ መጥቼ ላስጠንቅቃቸው ወይም ደግሞ ከመጣ በኋላ ሌላ ነገር ከሚፈጠር ቀድሜ መጥቼ እኔ ለማስተካከል ልሞክር ብዬ ነው የመጣሁት። ቤቱን ስለማውቀው ችግር የለውም። ቤት እንሂድና ቀድሜ ልንገራቸው። ቀድሞ ማስጠንቀቅ ካለባቸው ይውላቸው። ኤፍሬም ይሄን ነገር ካደረገው እኔ በእርግጠኝነት እኔ ጋሽዬ ዝም የሚል አይመስለኝ፣ ይገሉዋል ሁላ በእርግጠኝነት። ይሄ ባለጌ ነው እያለ የነበሩ መጀመሪያውንም በጣም እየተቆጣ ነበረ። ገባችሁ? እዩም ደግሞ እኔ ይዤው እንደምመጣ ስለምታውቅ ኤፍሬምን በቃ ስልክ አላነሳችልኝም። ሁሉም ጋር ስደውል ስልክ አልተነሳልኝም። ምክንያቱም እኔ ለማስታረቅ እየጣርኩ ስለነበር ኤፍሬምን ይዤው መጣ ነው የመሰላቸውና ትንሽ ያው እስኪ ገብቼ ላስጠንቅቃቸው በሚል ነው። ወይ ለምለምንም ካገኘዋት ህያብንም ካገኘዋት ጋሽዬንም ካገኘዋት ማዘርንም አብዬንም ካገኘዋት በቃ ላስጠነቅቃቸው ነው። ነፂንም ካገኘዋችሁ ላስጠነቅቃቸው ነው ይሄን ነገር የመጣው። ገባችሁ? እኔ በኋላ ይሄ ልጅ የሆነ ነገር አድርጎ ከሞተ እኔ የለሁበትም። ማርያምን በቃ ቢያንስ የቻልኩትን ነገር ላድርግ ብዬ ስላሰብኩኝ የቻልኩትን ነገር ካደረኩኝ ከዛ በኋላ የሆነን ሰው ለፍታችሁለት ዋጋ ከፍላችሁለት ያናንተ ዋጋ ካልገባው ጭራሽ ከናንተ ጋር ግጭት ከፈጠረ ያኔ መተው ነው። ገባችሁ? ቢያንስ እስኪ እንደዚህ ላድርግ ብዬ አስቤ ነው። ጭራሽ እኛ ልናስታርቀው እየሞከርን እሱ አልሰማንም። ሌላ ነገር እያደረገን ያለውና ያው ፈጣሪ ይርዳኝ። ሌላ ችግር እንዳይፈጠር ቀድሜ ገብቼ ላስጠንቀቃቸው። ብቻ እስኪ ወደ ቤት እንሂድ። ያው ግቢ ደርሰናል። እንግዲህ አይደለም ወደ ቤተሰብ ነኝ፣ ግን ትንሽ እስኪ እናንኳኳ ነው። አልፈራም። መሳቢያው የት ጋር ነበረ? እኔ ነገርኳችሁ እኮ እኔ ቤተሰብ ነኝ። እንዴት ሁላ እንደሚገባ አውቃለሁ። እሺ ቀልድ እንዳይመስላችሁ። አግባ ትንሽ ያስፈራል። እዩ የቤት እመቤቱን አልጠበቀችኝም። በላሌ ጠበቃችሁ። ደህና ነህ? እንደምን ነህ? ደህና ነህ? እንደምን ነህ? ሁሉ ሰላም? ቤተሰብ ሰላም? አንተ ደህና ነህ? እግዚአብሔር ይመስገን። የቤተሰብ ሆኛለሁ። እዚህ ሰምታለች። አክስቴ ናት እንጂ እንዴት ነሽ? አይ ብቻ ነው መጣ። አዎ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ስራ ስሩ ችግር የለውም። ብላል ስራ ስሩ። ልብስ እስከምቀይር ነው አንተም ወደ ስራ ትገባለህ። አንዴ ስምንት ብለሽ ጠበቅሽኛ። አዎ ስራ ወጥ እየሰራን ነው። የነፂ ልጅ ክርስትና ነው። ደፍ እየተባለልኝ። አዎ ገና ከመቀንጤ ጉድ እያለ ነው። የሴት ወጉን ይዘን ነው። ሰምታ ጠበቀችኝ። አያቻታ ጽጌም በለቻ በቃ ፋሚሊ ጋር የምትሄድ ከሆነ ችግር የለውም። እና ብቻህን ነው የመጣው? ማንም የለም? ማርያም ይመጣሉ ይመስለኛል። እሱ ማለት እና ብቻህን የምትመጣ ከሆነ ከኛ ጋር ብትመጣ ይሻል ነበር እኮ። ከይፊ ጋር እንመጣለን ብዬ ነበር። ያው ከተጣላን ለምን ምክንያት ደግሞ ከእናንተ ጋር ወይ እነግርሻለሁ። አቤት ግባቢ ነው። ለምን እንደ ምክንያት ነው ማውቃለሁ። እንዳትሰማ ከሰማች ሌላ ችግር እንዳይፈጠር። ነፂ አለች። የት ነች ነፂ? ማን ተኝታለች መሰለኝ። እንዳለች ነፂ አብኩም መጥቷል። አብሪዬ በላሬ ደምዳ እንዴት ነሽ? እንኳን ደህና መጣህ። ዋ ትንሿ ደህና ነሽ? ሰላማት በሰላም መጣህ? እኔ ማለት ወደ ደህና መጣህ። እንኳን ደህና ቆየሽ። እሺ አባትዬ
ትንሽ አጣግባለች። ልጅና ነገር ታለቃቅስባታለች። ደግሞ ምንም ማለቃቀስ አይደለም ባይዘው ጸልይ ነገር ነው። እኔም ስወልድ እንደዚህ ነው አሁንም ሆኖ አዎ የታባቱ ይወለድለታል አጎት ምናምን ሆናለ። እና ብሩኬም የለውም ያው የበዓል ስራ ጉድ ጉድ እያልን ነው። ፋ ብለን በዓል ነገ ነው እንዴ። በዚህ አጋጣሚ እንዴ እንኳን አደረሳችሁ ሳላችሁ ስራ ለምን ነው መቼስ ትረዱኛላችሁ። ከሻሽ ጀምሮ ታች ድረስ የስራ ሰው ሆናለች። የስራ ሰው ነው የምትሆነው። ማንም የሚያዝግ ሰው የለም፣ የሚያለቅጥ ሰው የለም። ለምለም ጋር ከተዋለ ስራና ስራ ብቻ ነው። ይሄ አዎ ግድ ነው። በቃ ነገሩ መጀመሪያ ጭንቅላታችሁ ማለት ነው አታስቡም። በቃ ሌላ ነገር አሁን ላይ ባይዘውኝ ምንም ነገር እያሰብኩኝ አይደለም። ምንም ነገር እያሰብኩ አይደለም። እወቁ ብዬ ነው በዚህ አጋጣሚ። ምክንያቱም እዛ እጨናነቃለሁ። እውነት ለመናገር ትምህርት ቤቱኝ ራሱ እጨነቃለሁ። ለምሊጋ አዎ ደስ እንዳለኝ ይሄን ቤቴ ነው የለምለም ቤቴ ነው አስጨነቀ ይቻላል። የስራ ሰው ባይዘው ደስ የሚል ነገር ነው ይሄ ስራ ሲሰሩ ማለት ነው። አይምሯችሁ ከመጨናነቅ ኔግላ ነገር አታስቡም፣ ኔጌቲቭ ነገር ነው አታስቡም። በቃ ስራና ስራ ነው። ጭንቅላታችሁ ይወጠራል። ለዛ ደስ ይላል። በዛው ራሴን እየተንከባከብኩኝ በቃ እንግዲህ ግን እንኳን አደረሳችሁ ሳላችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም እንዳትጨናነቁ እንደምታዩ ነኝ። እንደዚህ ፍሪውና ማግኘት ማርያም ደስ ይታባሉ። በቃ ትስቃለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ ነው እዚህ እና ለማንኛውም ቤቴ ነው። ወደ ቤት ስትመጣ ፍቅር ይኖራችሁ። ለማንኛውም እንኳን አደረሳችሁልኝ የኔ ውዶች። ብዙዎቻችሁ በሰው ሀገር ላይ ያላችሁትና በሰላም ወደ የሀገራችሁ አስገብቷችሁ ደግሞ ከቤተሰብ ጋር በፍቅር በደስታ የምታሳልፉበት አመት ደግሞ ለእናንተ የሚያምጣላችሁ። ልክ እንደኔ ደግሞ በላላይ ደምታ ተብላችሁ ይቀበላችሁ ፋሚሊ ካለ ደግሞ እንደነበረ ማለት ነው። በቃ አማት ነው አማች የድሮ አማች ተላሻለች ከሰማች ለዛ መላጣ ብለሽ የድሮ እንዳታያቸው። አዎ እንዴ እናቴ እና ያው ትላንትና ቪዲዮ ተለቆ ነበረ አይቼዋለሁ። ብዙዎቻችሁም ደግሞ እየነገራችሁ ነበረ። ግን አንደኛ እዚህ ነው ያለሁት፣ ሁለት አይ ቲንክ ይመስለኛል ካሜራማንም አብሪኳን ነበረም። ምክንያቱም ቢሆን ኑሮ አንደኛ ለጽጌ የሚነግራት ነበረ። ባይገርማችሁ እኔም እንደናንተ ቪዲዮ ላይ ነው እንጂ ያየሁት። ጽጌ ደውላ ምንም ነገር አላሳወቀችኝም ጭራሽና ሁላ ማታ ቪዲዮን እንደናንተ አይቼ ስደውልላት እሷም ከምትጨናነቂ ብዬ ነው ያለችኝና ይጻልሽ ስራ ለማንኛውም አላቅም። ጽጌም አብራኝ እዚህ እንድትመጣ ጠይቂያት ነበር፣ እምቢ ብላኝ ነው እንጂ ይዣት መጣ ነበረ። ምክንያቱም በቃ እዚህ ስትሆኑ ማለት ነው አላቅም ምን ልበላችሁ፣ በጣም እውነት በቃ በጣም ደስተኛ ነው የምትሆኑት። ምንም ነገር አትጨናነቁም ምናንም ብዙ ፋሚሊ ያለና ከዛ ሁሉ ሰው ጋር ስታወሩ ስትግባቡ ምንም ነገር ሌላ ነገር አታስቡምና እሷም እንደኔ እንግዲህ መስቀል ታውቃላችሁ እዚህ ነበረችና መስቀል ነው መስቀል ነው ቅዱላ እንዳለ ባክ ሁሉም ነገር እግዚአብሔር ያውቃል ነው የሚባለውና ፈጣሪ እኛ ባልሰብ ነው ቢሆንማ መቼ ይሄን ነገር ይፈጠር ነበር። አዎ መቼስ እኔ እዚህ መጣ ነበር እንዴ ባሰብኩት ቢሆንማ። ለማንኛውም እኔ ባሰብኩት ቢሆን እዚህ አልመጣም ነበርና እዚህማ እንኳን እንደናመጣሽ ማርያም። ምክንያቱም የተፈጠረውን ነገር እያያችሁ ነበርና እዚህ ለመምጣት በጣም ራሴን አሳምኜ ምን ብዬ ብዙ ጥያቄዎችን ጠይቄ ነው ለራሴ ወደዚህ መጣሁትና ግን ደግሞ እንኳን መጣሁ፣ እውነት እንኳን መጣሁ። ብዙዎቻችሁ እያራችሁ ነበር ትናንትና ኮሜንት ላይ ምንም በቃ ማለት እዛም እንትን ስላልኩኝ። ለማንኛውም እንደነገርኳችሁ ነው እንኳን መጣሁ። ትናንትና ሁላችሁም እያላችሁ ነበርና ያው ልጅም እንደምታዩት ልጅም አለ ወለድሽ እየፈጠነ ውለጂ ነው የሚባለው። አንተ ኦኬ ውለጂ። ኧረ ልጅማ ሀዘን ነው የሚያስረሳችሁ ናት። ግን ደግሞ እኔ ምን ብዬ መናገር እንዳለብኝ አላውቅም። እርግጠኛ ነኝ አብሪኮ አንተ የሚመጣው በቃ ተቀያይማችሁ ነው አይመጣ ነበር። በቃ አብረን እዚህ ላይ መጣን። ብዙ ነገር አስቤ ነበር ግን በቃ ተበለሻሽ። ምን መናካት ነው ሁሉም ጋር መጣላት ስለሚለው በቃ እንግዲህ ይምጣና እዚሁ ነፂ እንዳለችው
ከተቻለ ባይመጣ ይሻላል ነው። ለምን ያሰበው ነገር ከሆነ ባይመጣ ይሻላል፣ ቢቀር ነው የሚሻለው። ኦኬ እኔ እዚህ ስላለው ነው አልመጣም ምናምን ያለው። ይመጣል ይመስለኛል። ይመጣል። ያጣላንም ነገር እሱ ነው። ብቻ ነግርሻለሁ ይሆናል። ችግር የለውም። ምን ንገረኝ እናገራለን። ከተናገርሽ ነው እነግርሽም ይሁን። ለማንኛውም ተመቸሽ? እኔ ተመቸኝ። አንተንም እንደሚመችህ ተስፋ አደርጋለሁ። ሲጀመር አብሪኮ ሁሌ በዓል እዚህ ነውና ይመቸዋል በእርግጠኝነት። ፈሩላ ከፍቻ የተሰጣ የራስ ቤት አስመሰልከው። ለማንኛውም እኔ አሁን ላይ ትሰማኛለህ ስሜት ያ ነው። በቃ አረስታለች ስራ ላይ ነች። ሁሉም በቃ ተፍተፍ ያለች ወጥ ምናምን እየሰራች ነው። ይሄኔ እኮ እናንተም እየተጨነቃችሁልኝ ያላችሁት። ኧረ በቃ ሰላም ነው። ከዚህ በኋላ እንዳያሳስባችሁ። ጤናማ ሰው ሆናለች። ያው በቃ እንደምታይ ነኝ። አሁን ራሷን ተስራ አስፈታኝ። የስራ ሰው ስራ ታስፈታ። ተማሪ መሰልሽ እንደልሽ ተማሪ ነኝ። ወደ አዲስ አበባ ስመለስ ደግሞ መልሺ ወደ ጭንቀት እንትን እላለሁ። ሱቅ ሄዳ ነው ተመለሰች ማለት ከዛሬ በኋላ ስለሌለ ሱቅ አግኝቻት በነግራት አሪፍ ነበር። ምንድን እንዴ አቃጥር አውራ። መጀመሪያ ግን መስማት ያለብኝ እኔ ነኝ። እንዳትረሳ። አይ የምትሰማ ይመስለኛል። ችግር የለውም። ለማንኛውም እንኳን አደረሳችሁ ካልኩኝ ይበቃል። ለሁላችሁም መልካም በዓል። ስራሽ ስሪ በቃ። ያው ታውቃላችሁ በዓል ብቻ አይደለም እዚህ የነፂ ልጅም ክርስትና ነውና ያው ገና ካሁኑ ጉድ ሽንኩርቱ ወደ ምኑ ዛሬ የሚሰራሩትን ነገር ዛሬ የተሰራራ ስለሆነ ያለው ብዙም አያዘኝ እንጂ ለእናንተ የሚሆን ጊዜ አላጣም። ነገም ቢሆን ማለት ነው ነገ ፏፈሽ ብዬ ሌላ ህያብ በስይላችሁ እመጣለሁኝና በዛው እዚህ ያለው በዓል እንዴት እንደማከብር ታዩታላችሁ እናንተምና። ለማንኛውም ወዳችኋለሁ። እኔ ወደ ስራ እዛው ወሬን ራስ አውራ ግን እንኳን መጣ። ኧረ በቃ ሰም ስራ ላይ ነች። ሁሉም ሰው ስራ ላይ ስለሆነ መረበሽ ነው የሚሆነው ማውራቱ ነው። በኋላ አወራቸዋለሁ። እሺ ለዛ ይሻላል። እሺ ለምን ቁጭ አትልም? ኧረ ቀመጣለሁ። ኧረ ምሳ ስጡት። ምሳ ቶሎ በሉ ቶሎ በሉ። ችግር የለም። ወደ ስራሽ ሄደሽ እሺ ምሳ ብላ። እሺ ቀመጣለሁ። ኧረ ቀመጣለሁ። ችግር የለም። ስራሽን ስሪ እንጂ። እሺ ቀመጣለሁ። ብዙ በቃ ወንበሩ አምጡ እስቲ። እሺ ቀመጣለሁ። ምሳ አቅርቡለት። እሺ ቶሎ በሉ። ምሳ ስጡት። እሺ በቃ ምን ነግራችሁ ነገር አለ ከዚህ ሊስት እንደብልኩም። ኧረ ፎቤ በቃ የስራ ሰው ሆናለች። ባይተበሽ ላይ ይሁን በቃ ስራ እየተሰራ ነው እዚህ ነው። ምን መሰላችሁ አሁን መጥቼ ምክንያቱም ተናግሬ ሁሉንም ነገር ተናግሬ ሞራላቸውን የስራ ሞራል ምናምን ላይ ናቸው። ገባች? መጨቃጨቅ አልፈልግም። በዚህ ሰዓት ደግሞ የማይሆን ነገር የድሮ ነገር አንስቼ ብጥብጥ አንስቼ ሰላማቸውን ማደፍረስ አልፈልግም። አይ ቲንክ የተንቢ ወጣለች እና ለምንም ስለወጣች ለሷ ብነግራት አሪፍ ነበረ፣ ግን ስራ ላይ ናቸው። ገባችሁ? ዛሬ በዓል ነገር ስለሆነ ዋዜማ ላይ ተፍተፍ ነው። እዩንም እያያቸዋት ነው በቃ። ስለዚህ ይህን ነገር ተናግሬ ቀናቸውን ማበላሸት አልፈልግም። በዓላቸውን የዋሉ ያው ኤፍሬምም መጥተው ከበጠበጣላ ብቻ እስኪ እግዚአብሔር ነው የሚያውቀው። ላቃጥር ልናገር ነበር የመጣሁት፣ ግን ሰላማቸውን ማደፍረስ አልፈልግም። በቃ ስራ እየሰሩ ነው፣ ስራቸውን በስነ ስርዓት ይችላሉ። ደግሞ ለህያ ብቻ ነግራት ነበር ስራ ላይ ነች። ወደዚህ ጠርቶ እንትን ማለት ስራ ማበላሸት ነው። አብዬ ፊት ለፊትም ደግሞ መናገር አልፈለኩም። ገባችሁ? ያው እናት ነች። እናት ስትሆን ደግሞ ምንም ጊዜ ቢያጠፋ ያሳስባታል። ገባችሁ? ስለ ልጇ መጥፎ ነገር ስትሰማ ያሳስባታል። በቃ ታዝናለች። ገባችሁ ነው። ስለዚህ ምን ብቻ ይሄን ቀን ማበላሸት አንፈልግም። ሁሉም ነገር ፈጣሪ በፈቀደ ነገር ይሄዳል። ወዳችኋለሁ። እናንተም አይታችሁልኛል። አግኝቻው ሳልላችሁ ፋሚሊ የሆነ ቤተሰብ ነው። ማርያም አስቡት። እኔ እንጃ ብቻ እንደ ቤተሰብ ነው። እኔም ቤቴ እንደመጣው ነው የሚሰማኝ። ገባችሁ? ብቻ እንወዳችኋለን። ይመቻችሁ። እናንተም ሰላማችሁ ይብዛልኝ። መልካም በዓል። እሺ፣ ይመቻችሁ።